የሀገራዊ ምክክር ሂደቱ ላይ ትኩረቱ እንዳደረገው ወደ አጀንዳ ዘገባዎቻችን ተሻግረናል። ወደ ወሳኙ ምዕራፍ የተሸጋገረው ሀገራዊ የምክክር ሂደት ልዩነቶችን በበሰለ የውይይት መንገድ በመፍታት ረገድ አዲስ የታሪክ ምዕራፍ የሚከፍት መሆኑን ተመካካሪዎች ተናገሩ። ሂደቱ ጥላቻንና የሐሰት ትርክትን በማስወገድ በሐሳብ የበላይነት የሚያምንና ጠንካራ ሀገረ መንግስትን የሚገነባ አዲስ አሰራር የሚፈጥር መሆኑንም አብራርተዋል። በቃሉ ፈረደ ተጨማሪ አዘጋጅተዋል። የኢትዮጵያን ዘመናት የተሻገሩ ፖለቲካዊና ማህበራዊ ውዝግቦችን በኃይል ለመቋጨት የተደረጉ ሙከራዎች ሀገሪቱን ለተደራራቢ የውስጥ ግጭቶችና ለከፋ ማህበራዊ ስብራት ዳርገዋት አልፈዋል። ይህንን ታሪካዊ ስህተት በመቀየር ሀገራዊ አንድነትንና ሰላምን መገንባት የሚቻለው የሀሳብ ልዩነቶች በውይይት ሲፈቱ መሆኑን በሀገራዊ ምክክር መድረኩ እየተሳተፉ የሚገኙ ተመካካሪዎች ጠቁመዋል። ተመካካሪዎቹ እንደገለጹት አሁን ላይ የተበሰረው የውይይት ምዕራፍ ሁሉንም የማህበረሰብ ክፍሎች ያሳተፈ በመሆኑ ተስፋ ሰጪ ነው። የዜጎችን የሀገር ባለቤትነት ስሜት የሚያሳድግና ችግሮችን በውይይት የመፍታት በጎ ባህልን የሚያጎለብት እንደሆነም ተናግረዋል። የሀሳብ ልዩነቶቻችን በምክክር ፈተን የተሻለች የተረጋጋች ሰላም ያላት ሀገር ለመፍጠር ተስፋ የሚሰጥ መድረክ ነው። ሀገርን የሚያፈርሱ ህዝብን የሚበትኑ አንኳር ነጥቦችን አውጥተን በመተካቸው የተሻለ ህግን የሚተገበርበት የተሻለ አሰራር ተፈጥሮ ኢትዮጵያ የምትቀጥልበትን ሁኔታ ለማመቻቸት ነው። ተመካካሪዎቹ አክለውም ሀገራዊ ምክክር መድረኩ ትውልዱን ከጥላቻ ነጻ በማድረግ ወደ አዲስ የታሪክ ምዕራፍ የሚያሸጋግር እንደሆነ በመጠቆም ውይይቱ በበሰልና ከስሜታዊነት በራቀ መልኩ እየተካሄደ እንደሚገኝ ተናግረዋል። ይህንን ትውልድ ከውሸት ትርክት፣ ከውሸት ውርሻ፣ የግጭት ይሄ ቶክሲክ የሆነ የሚዲያም በዩ የትርክትም በዩ ራሱን ከዚህ ነጻ እያደረገ ወደ ዲቤት እንዲመጣ በር ይከፍታል ብዬ ተስፋ አረጋለሁ። ምክክር ከምንም በላይ ቀዳሚ ምርጫ ስለሆነ ኢትዮጵያውያን በዚህ ልክ ተሰባስበው ስለ ሀገራቸው፣ ስለ ህዝባቸው፣ ስለ ታሪካቸው፣ ቋንቋቸው፣ ባህላቸው ባንድ ላይ እንደ ሀገር እየመከሩበት እየተወያዩበት ያለ ሁኔታ ነው ያለነው አሁን እና ተሳትፎ በጣም አሪፍ ነው። የምክክር ሂደቱ ጠንካራ ሀገረ መንግስት ለመመስረትና ሀገራዊ ችግሮችን በአስተሳሳሪ ትርክት ተመስርቶ ለመፍታት እንደሚያስችል የገለጹት ተመካካሪዎቹ መላው ኢትዮጵያውያን ይህንን የሰላምና የውይይት ሂደት ባንክሮ እንዲከታተሉ እና እንዲደግፉ ጥሪ አቅርበዋል። በእርጋታ ተመካክረን የሚያስማሙን አድርገን ተስማምተን ጠንካራ ሀገረ መንግስት እንዲመሰረት ካደረግን በኋላ በጠንካራ መንግስት ደግሞ ችግሮቻችንን እያየን በሂደት የሚፈቱ ይሆናሉ ብለን እናስባለን። ያው ለኢትዮጵያውያን ይህን ሂደት በደንብ እንዲከታተሉ ካሁን በኋላ ያለውን ችግራችንን ፖለቲካዊም ማህበራዊም በሌላም መንገድ በንግግርና በውይይት የምንፈታበት መንገድ ልምምድ ማድረግ ይኖርብናል። ያው ይህን ሂደት ደግሞ ጀምረናል። ይህን ሂደት እመኑት ለማለት ፈልጋለሁ። አመሰግናለሁ። ተመካካሪዎቹ በሰጡት አስተያየት ሂደቱ ከተለመደው የኃይል አማራጭ ወጥቶ በምክክርና በውይይት ለሀገር ችግሮች ዘላቂ መፍትሄ ለማምጣት የታለመ በመሆኑ ውጤታማና ለትውልድ የሚጠቅም አዎንታዊ ውጤት እንደሚኖረው ያላቸውን እምነት ገልጸዋል። በመመካከር የማይፈታ ችግር የለም ሲሉ በአማራ ክልል በተለያዩ አካባቢዎች የሚገኙ የሃይማኖት አባቶች ተናገሩ። የኢትዮጵያ ሀገራዊ ምክክር ኮሚሽን አለመግባባቶችን በውይይት ለመፍታት እያደረገ ያለውን ጥረትም አድንቀዋል። ሰለሞን ዘመኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የባህር ዳር ሀገረ ስብከት ዋና ጸሐፊ መላከ ብርሃን ፍስሐ ጥላሁን፣ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝደንት አማካሪ ሼህ ጀውሃር መሐመድና የሰሜን ምዕራብ ኢትዮጵያ ክልል ወንጌላውያን አብያተ ክርስቲያናት ህብረት ዋና ጸሐፊ መጋቢ ደሳለኝ አባተ በሰጡት አስተያየት የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፉት 4 ዓመታት ያደረገው ጥረት የሚደነቅ መሆኑን ጠቅሰው ለዘላቂ ሰላም ምክክር መልካም ነው ብለዋል። ምክር መልካም ናት ይላል ቅዱስ ዳዊት። ይህን ይነራል። በመመካከር ብዙ ነገር ማድረግ ይቻላል። በውይይት የማይፈታ ነገር የለም። ለሀገራችን ጥሩ የሆነ ተስፋ፣ ጥሩ የሆነ ፍቅር፣ ጥሩ የሆነ እሳቤ እናገኛለን ብዬ ነው የምገምተው ኢንሻአላህ። ብዙ ምክር ባለበት ደህንነት አለ ይላል። ሁላችንም በግልጽ ማንንም ሳንጎዳ ሁላችንን የሚያቆም ፕላትፎርም ላይ ከሆነን መከባበራችን ይቀጥላል፣ መደጋገፋችን ይቀጥላል። በሀገራዊ ምክክር ጉባኤው ችግር ፈችና ብሔራዊ መግባባትን የሚያመጡ ሀሳቦች ቀርበው ምክክሮች ይደረጋሉ ብለው ተስፋ ማድረጋቸውንም ገልጸዋል። ያጠፋነውን ነገር ያው ጥፋት ነው ብለን በእምነት ተቀብለን ይቅርታ ተጠያይቀን ወደ ነበርንበት መመለስ አለብንና ሰላሙን ማስቀጠል አለብን። ምክክራችን ከልብ መሆን አለበት።
ወንድሞች በጋራ ቁጭ ብለው ቢመካከሩ እነሆ መልካም ነው ያለ። ይሄ ነው አሁን እየተተገበረ ያለ። የሃይማኖት ልዩነት አለ፣ የቋንቋ ልዩነት አለ፣ የማናዊነት ልዩነት አለ፣ ብዙ ነገሮች አሉ። ግን አሁን እዛ ላይ ማስቀደም የሚገባን እንዴት አድርገን ለሀገራችን ብናስብ ነው ሁላችንንም በሰላም የሚያኖረን ነገር የሚለው ነገር መቀደም መቻል አለበት። ለነገው ትውልድ፣ ለነገው ሰላም፣ ለነገው ልማት፣ ለነገው አብሮነታችን፣ ለነገው መከባበራችን ከእውነት ብንነጋገር ፈጣሪን እየፈራን ብናረግ የተሻለ መፍትሄ ይኖራል እናገኛለን ብዬ አስባለሁ። ሁሉም ወገን በምክክሩ የተደረሰባቸውን ውሳኔዎች መቀበልና መተግበር እንደሚገባውም የሃይማኖት አባቶቹ አሳስበዋል። ያውጣጡት ምክር ሁሉም ሰው ተቀብሎ ተግባራዊ ማድረግ አለበት። ከልብ ተመካክረን ትክክለኛ ነገሩን ካወጣን በኋላ አስፈጻሚ አካላቱ ያንን ሊተገብረው ይገባል። ምእመናን በጸሎት መጠመድ አለባቸው። አባቶችም በጸሎት የእውነት በእንባ የታገዘ ጸሎት መጸለይ አለባቸው። ለሀገራችን ጥሩ የሆነ ነገር ሁሉ የመቀበል ማንኛውም ግዴታ አለበት ወንድሜ። ይህ ሁሉ ተሰብስቦ ለሀገራችን ፍቅር፣ ለሀገራችን ሰላም፣ ለሀገራችን አንድነት ነው የሚያተኩረው። መንግስትም ቢሆን ይሄ የምክክር ኮሚሽን ሲያደርግ የተገኘውን ፋይንዲንግ ለመቀበልና ያን ለመተግበር ኮሚትመንት ሊኖረው ይገባል ብዬ አስባለሁ። ለሀገር ሰላምና መረጋጋት ሁሉም የበኩሉን ሚና እንዲወጣም መክረዋል። በሀገራችን የመጀመሪያው በሆነውና ከ4000 በላይ ተሳታፊዎች እየተካፈሉበት በሚገኘው ሀገራዊ የምክክር መድረክ በተመካከሩባቸው አጀንዳዎች ላይ በበርካቶቹ ስምምነት ላይ የተደረሰ ነው ተብሏል። በምክክሩ የሀሳብ ልዩነቶችን በመደማመጥና በትዕግስት ለመፍታት የሚያስችል የመመካከር ባህል መዳበሩንና ከተያዙት አጀንዳዎች መካከል በግማሾቹ ላይ ውሳኔ መደረሱን የምክክር ኮሚሽኑ አስታውቋል። እዚሁ ጉዳይ ላይ ታዲያ ተጨማሪ መረጃዎችን ሊያጋራን ባልደረባችን አዲሱ ታደገኝ እዚሁ ስቱዲዮ ተገኝቷል። አዲሱ እንኳን ደህና መጣ። መልካም ጊዜ ከመረጃዎች ጋር። እሺ አመሰግናለሁ። እንግዲህ የሀገራዊ ምክክሩ የምክክር ከጀመረበት ተመካካሪዎችን 4000 ተመካካሪዎችን ይዞ ምክክር ከጀመረበት ከሐምሌ 8 2018 ዓ.ም ጀምሮ እንግዲህ በተለያዩ ሀሳቦች ላይ ውይይት እያደረገ ነው። እንግዲህ የተመረጡ 8 ዋና ዋና አጀንዳዎች አሉ። ከነሱም እንግዲህ በአብዛኛው ስምምነት ላይ እየተደረሰ ያለበት ሁኔታ ነው ያለው። እንግዲህ ምክክሩ በዋናነት አስፈላጊነት ይዞ የተነሳው ምንድነው? ብዝሃነት ማስተዳደር ነው። ብዝሃነት ማስተዳደር ስንል በኢትዮጵያ በርካታ ሃይማኖቶችና ብሔር ብሔረሰቦች የሚገኙበት ሀገር ከመሆኑ ጋር ተያይዞ የጋራ የሆነ ሀሳብ ኑሮን ብዝሃነታችን ማስተዳደር የሚችል ስርዓት ሊኖረን ይገባል። ይህን እንግዲህ በምን መንገድ ይመራ የሚለውን ሀሳብ የሚመለከት ይሆናል። የሀገረ መንግስት ግንባታ ነው። እንግዲህ የሀገረ መንግስት ግንባታንም እንደዚሁ ሀገሪቱ ጠንከር ያለ የመንግስት ስርዓት እንዲኖራት ለማድረግ እንደዚሁ ዜጎች በራሳቸው ተመካክረው የሚፈጥሩት ስርዓት ሊኖር ይገባል በሚል ሀሳብ ተነስቷል። ከዚህም ጋር ተያይዞ እንግዲህ ሰላማዊ መንገድ መፍትሄ መፈለግ ነው። ከዚህ በፊት ሀገራችን በጦርነት ስትታመስ ነው የቆየችው። ስልጣን የሚለቀው ማህበረሰብ ወይ መንግስት ስልጣን የሚይዘው በጦር ብቻ ነው የነበረው። አሁን ግን በስምምነትና ህዝቦች የመረጡት አካል መንግስት እንዲሆን ለማድረግ የሚያስችል ሰላማዊ መንገድን ማምጣት ነው። ከዛም የማህበራዊ ውል ማደስ ነው። እንግዲህ ኢትዮጵያን በርከት ከማለታችን ጋር ተያይዞና ሰፊ ሀገር ከመሆኑ ጋር ተያይዞ የአብረን የምንኖረው አንድነታችን የሚያስጠብቅ ማህበራዊ ውል ማደስ መሰረት አድርጎ ነው እየተካሄደ ያለው። ታዲያ በዚህ ምክክር የተካሄዱ ዋና ዋና ስኬቶች አሉ። እዚህ ውስጥ እንግዲህ 4000 በላይ ዜጎች ናቸው እየተወያዩ ያሉት ተወካዮች። ይህ እንግዲህ ሰፊ ቁጥር ያለው ህዝብ ነውና ይህ ደግሞ በሀገራችን የመጀመሪያው የሰላም መድረክ ተደርጎ ይወሰዳል ማለት ነው። በሰላማዊ መንገድ 4000 ሰዎች ውይይት ያደረጉበት መድረክ ሆኖ በታሪክ የሚመዘገብ ሲሆን የመመካከርና የመደማመጥ ባህልንም አሳድጓል። በርካታ ሰዎች ነው የሚሳተፉት 4000 ሰዎች። ስለዚህ እነዚህ ሰዎች መደማመጥና ሀሳባቸውን እያጠቃለሉ ወደ አንድ መግባቢያ ሀሳብ እያመጡ ስለሆነ ይሄ የመመካከርና የመደማመጥ ባህልን የማሳደግ ሚናውን እየተወጣ ነው ተብሎ ይወሰዳል። የማህበራዊ ትስስር መፍጠር ነው። እንግዲህ በርካታ ብሔር ብሔረሰቦች ተገናኝተው ነው እየተወያዩ ያሉት። በተለያየ አመለካከት ያላቸው ሰዎች ነው እየተወያዩ ያለውና ይህ የማህበራዊ ትስስሩ እንዲጠነክር እድል የሚፈጥር ነውና በዋናነትም ተደርጎ የሚወሰደው ደግሞ የመፍትሄ ሀሳብ ማመንጨት ነው። ከዚህ በፊት ሁሌም መተቸት ብቻ ነው። አሁን ግን ይህ ችግር ነው ካል መፍትሄው ምንድነው እያሉ እየተወያዩ ወደ ስምምነት እየመጡ ያለበት ሁኔታ እንዳለ ነው የሚገለጸው። ከዚህ ጋር ተያይዞ እንግዲህ ይህ 4000 ሰዎች የተሳተፉበት መድረክ ተሳታፊዎች ያለምንም ፍርሃት በነጻነት ሀሳባቸውን እየገለጹ መምጣታቸው እንደዚሁም አነስተኛ ቁጥር ያላቸው አካላት ድምጽም ተሰምቷል። ይህ ማለት እንግዲህ አካል ጉዳተኞች፣ አናሳ ቁጥር ያላቸው ብሔሮች እንዲደመጡና ተወካዮቻቸው ተገኝተው ተሳትፏቸው እንዲያሳድጉ የተደረገበት ነው።
54 ሀገራዊና አካባቢያዊ ሚዲያዎች እየተሳተፉ ነው የሚገኙት በዘገባ ስራው። ከዚህ ጋር ተያይዞ እንግዲህ 461 ዘጋቢዎችም ተገኝተው በየለቱ መረጃ እያደረሱ ነው። ይህ እንግዲህ ግልጸኝነቱንም ለማሳየት የሂደቱን ግልጸኝነት ለማሳየት የተጠቀሙበት መንገድ ነው ማለት ነው። እንግዲህ መግባባት የተደረሰባቸው ጉዳዮች አሉ። የተመረጡት 8 ዋና ዋና አጀንዳዎች ናቸው። ከነዚህ ውስጥ እንግዲህ የሃይማኖት ጉዳዮች፣ የሰላም ግንባታ፣ የመንግስት ቅርጽና አወቃቀር፣ የሙስናና የመልካም አስተዳደር ጉዳዮች የመግባባት ላይ ተደርሷል ማለት ነው። ቀሪ አጀንዳዎችንም ውይይት እየተደረገባቸው ነው የሚገኙት። እንግዲህ ውሳኔ በሚደረስበት ሰዓት መረጃውን የምናደርስ ይሆናል። አመሰግናለሁ። እጅግ አድርገን እናመሰግናለን። አዲሱ መልካም ጊዜ ላንተ። እዚሁ የአጀንዳ ጉዳያችን ላይ ነው ቆይታ የምናደርገው። የተከበራችሁ ተመልካቾቻችን በሀገር አቀፍ ደረጃ እየተካሄደ ያለው ሀገራዊ ምክክር የሴት ነጋዴዎችንና የአካል ጉዳተኞችን ተጠቃሚነትና ዘላቂ ሰላምን ለማረጋገጥ ወሳኝ ሚና እንዳለው የአማራ ክልል የነጋዴ ሴቶች ማህበራት ፌዴሬሽንና የአካል ጉዳተኞች ማህበራት ፌዴሬሽን ገልጸዋል። ምክክሩ አሸናፊና ተሸናፊ ሳይኖረው የንግዱን ማህበረሰብ የሴቶችንና የአካል ጉዳተኞችን ዘርፈ ብዙ ችግሮች በሚያስቀር መልኩ በመደማመጥና በጋራ መግባባት ላይ የተመሰረተ ሆኖ መካሄድ እንዳለበትም ገልጸዋል። ባልደረባችን በቃሉ ፈረደ እዚሁ ጉዳይ ላይ ተጨማሪ መረጃ ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ከሱ ጋር ቆይታ እናደርግ። በቃሉ እንዴት ቆይተሃል? መረጃዎችን ማጋራት ትችላለህ? አመሰግናለሁ ፍትያ። አንቺም ተመልካቾችም እንደምን ዋላችሁ። የሀገራዊ ምክክር መድረክ በሀገር አቀፍ ደረጃ እየተካሄደ ከሳምንታት በኋላ ወደ ማጠቃለያ ምዕራፍ እየደረሰ እንደሚገኝ ተገልጧል። በትናንትናው ዕለትም የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ በገለጻቸው 120 የሚደርሱ ከ8 ቡድኖች የተውጣጡ ተመካካሪዎች በቡድኖቹ የተነሱ ሀሳቦችን የማጣጣም ድግግሞሾችን የማስቀረት ስራ ሲያከናውኑ መቆየታቸውና ማጠቃለላቸውና እነዚህ ቡድኖች ደግሞ ወደ የቡድናቸው ወስደው የጋራ የማድረግ ስራ እንደሚሰሩና አጠቃላይ ደግሞ ነጥቦችን ለ4000 ሰዎች በሚመጪው ረቡዕ የማስጸደቅ ስራ እንደሚሰራ መግለጻቸውን ይታወሳል። አጠቃላይ የሀገራዊ ምክክር ሂደቱ የሚኖረውን ፋይዳ አስመልክቶ የአማራ ክልል የነጋዴ ሴቶች ማህበራት ፌዴሬሽን ፕሬዚዳንት ትቅደም ወርቁና የአማራ ክልል የአካል ጉዳተኞች ፌዴሬሽን አመራሮች ሀሳብ ሰጠውናል። ወይዘሮ ትቅደም ወርቁ እንደገለጹልን የንግድ ስራው ባለፉት ጊዜያት በነበሩ የሰላም እጦቶችና አለመግባባቶች ምክንያት ከፍተኛ ጉዳት እንደደረሰበት ገልጸዋል። ከአንዱ ጫፍ ወደ ሌላው ጫፍ በነጻነት ተንቀሳቅሶ ንግድ መስራት ካልተቻለ ቤተሰብ መምራት እንደማይቻል፣ ኢኮኖሚ ማንቀሳቀስ እንደማይቻል ገልጸዋል። በአጠቃላይ የንግድ ስራው ጉዳት ከመድረሱ ባሻገር በተለይ ደግሞ ሰፊ ቁጥር ያላቸው በጥቃቅንና አነስተኛ የንግድ ስራዎች ተሰማርተው የሚገኙ ሴቶች ደግሞ ባለፉት አለመግባባቶች ከፍተኛ ጉዳት እንደደረሰባቸው ገልጸው በሀገራዊ ምክክሩ ይህ የሰላም እጦት መቀረፍ የሚችልበትን ሁኔታ ለመፍጠር የነጋዴ ሴቶች ማህበራትን ወክለው በምክክሩ የሚሳተፉ ሴቶች ከድንበር አልባ በሆነ ከዘር ከቋንቋ ከፖለቲካ ውጪ በሆነ መልኩ ንግድ በነጻነት የሚቀላጠፍባት ኢትዮጵያን ለመፍጠር በንቃት መሳተፍ እንዲችሉ ስራ እየተሰራ እንደሆነ ገልጸዋል። የአካል ጉዳተኞች ማህበራት ፌዴሬሽን አመራሮች እንደገለጹልንም ማህበረሰቡ በሰላም እጦቱ ከፍተኛ ጉዳት ሲደርስበት መቆየቱን አንስተው ከማህበረሰቡ ጋር አብረው የችግሮች ተቋዳሽ ከመሆናቸው ባሻገር አካል ጉዳተኞች ደግሞ በአካል ጉዳታቸው ምክንያት አይተው ማምለጥ ሰምተው ደግሞ ራሳቸውን መጠበቅ የማይችሉበት ሩጠው ማምለጥ የማይችሉበት ሁኔታ ሲፈጠር መቆየቱን ገልጸው በዚህ ከፍተኛ ጉዳት ሲደርስባቸው እንደቆዩ ገልጠዋል። በመሆኑም ምክክሩ አስፈላጊ እንደሆነ ገልጠዋል ለአካል ጉዳተኞች። ከዛ ባሻገር ደግሞ በዚህ የምክክር መድረክ አካል ጉዳተኞች የሚያነሷቸው አበይት የሆኑ በአጀንዳነት የተያዙ ጉዳዮች እንዳሉ ገልጸዋል። ለምሳሌ ያክል የምልክት ቋንቋ የብሔራዊ ቋንቋ ሆኖ መስራት የሚችልበትና በምልክት ቋንቋ አካል ጉዳተኞች መግባባት የሚችሉበት ሁኔታ ለመፍጠር በሕዝብ ተወካዮች ምክር ቤት ቋሚ መቀመጫ ኖሯቸው የአካል ጉዳተኞች ጉዳዮች በአግባቡ ተደራሽ እንዲደረጉ ለማድረግ እንዲቻል በመዋቅር ደረጃ ደግሞ የአካል ጉዳተኞችን ጉዳይ በትኩረት ብቻው የሚሰራ ራሱን የቻለ ተቋም እንዲፈጠር ከማድረግ አኳያ አጀንዳዎችን ይዘው በተወካዮቻቸው አማካኝነት የተሳተፉ መሆናቸውን ገልጸዋል። በምክክር መድረኩ የሚሳተፉ ተመካካሪዎች የወከሏቸውን የማህበረሰብ ክፍሎች ጥቅም ለማስከበር መስራት እንደሚገባቸው ገልጸው ነገር ግን የኔ ሀሳብ ብቻ አሸናፊ ይሁን ከሚል አመለካከት ወጥተው የሁሉንም ሀሳብ በምክንያታዊነት እየመዘኑ መመካከር መቻል እንዳለባቸው ገልጸዋል። ነገር ግን ተመካካሪዎች ለትውልድ የሚቀመጥ አሻራ እያሳረፉ በመሆናቸው የሚወሰናቸው
በምክክር መድረኩ የሚግባቡባቸው ውሳኔዎች መጻኢ ኢትዮጵያን የሚወስኑ በመሆናቸው በኃላፊነት ስሜት ስራቸውን ማከናወን እንዳለባቸው ገልጸዋል። ማህበረሰቡ የተለያዩ ሐሰተኛ መረጃዎች ከተለያዩ ጫፎች ሊደርሰው ሊሰማ እንደሚችል የገለጹት አመራሮቹ እነዚህን ምክንያታዊ በሆነ መልኩ የትኛው መረጃ ከየትኛው ምንጭ ነው የመጣው የሚለው መመዘን መቻል አለባቸው። በምክክር መድረኩ የተለያዩ ልዩነት ያላቸው ሐሳቦች እንደሚነሱ የሚጠበቅ ነው። ምክንያቶችም አለመግባባቶች ስላሉ የሰላም እጦቶች ስለነበሩ ነው ምክክር ያስፈልጋል። በዚህ የምክክር መድረክ እነዚህ ልዩነቶች ተነስተው የሐሳብ ፍጭት ተደርጎባቸው እውነተኛ የሆነ መግባባት እንዲፈጠር ታላሚ ያደረገ በመሆኑ ልዩነቶች እንኳን ቢኖሩ በምክክር የሚፈቱ በመሆናቸው ሐሰተኛ መረጃዎችን የሚነዙ አካላትን በአግባቡ በመለየት የሚመለከተው ትክክለኛው መረጃ ከትክክለኛው የሀገራዊ ምክክር ኮሚሽን መረጃ ማግኘትና መጠቀም መቻል እንዳለባቸው ሐሳብ ሰጥተዋል። ከዛ ባሻገር ደግሞ በምክክሩ የሚደረስባቸው መግባባቶች ምክረ ሐሳቦች እንጂ ሀገራዊ ምክክር ኮሚሽኑ የሚወስናቸው ውሳኔዎች የሉም። ምክረ ሐሳቦችን ነው የሚያቀርበው። ይህን ታሳቢ በማድረግ ደግሞ እነዛ ምክረ ሐሳቦች በተገቢ መንገድ በመቀበል ተግባራዊ ለማድረግ ደግሞ ማህበረሰቡ፣ አካል ጉዳተኞች እንዲሁም ነጋዴ ሴቶች የበኩላቸውን ኃላፊነት መወጣት እንዳለባቸው ሐሳብ ሰጥተውኛል። ዝርዝር መረጃዎችን ደግሞ በቀጣይ የዜና እወጃችን ለተመልካቾች የምናደርስ ይሆናል። አመሰግናለሁ። እናመሰግናለን ስለ መረጃዎቹ በቃሉ መልካም ጊዜ ይሆንልን። ኢትዮጵያውያን በሀገራዊ እንዲሁም መሰረታዊ ችግሮችና የወደፊት እጣ ፋንታ ላይ ተወያይተው መግባባት ላይ ለመድረስ ሀገራዊ ምክክር እያካሄዱ ይገኛሉ። ሀገራዊ ምክክሩም ሀገራዊ መግባባትን በመፍጠር ዘላቂ ሰላምን ለማስፈንና ጠንካራ የሀገረ መንግስት መዋቅር ለመገንባት ያስችላል ተብሎም ተስፋ ተጥሎበታል። ለመሆኑ በዚህ ሀገራዊ ምክክር ከተመካካሪዎች ምን ይጠበቃል? በምክክሩ የሚቀርቡ ምክረ ሀሳቦችስ በምን መንገድ ወደ ተግባር መተርጎም ይኖርባቸዋል? የሚለውን በሚመለከት ዘጋቢያችን ዘመኑ ይርጋ ከመቅደላ አምባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ከሆኑት ሰለሞን እሸቱ ጋር ቆይታ አድርገዋል። ተከታዩን ዘገባ አዘጋጅተዋል። መምህር ሰለሞን እሸቱ በመቅደላ አምባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር፣ ለቃለ መጠይቁ ፈቃደኛ ስለሆኑ በአድማጭ ተመልካቾች ስም በቅድሚያ አመሰግናለሁ። እሺ፣ እኔም አመሰግናለሁ። ጉዳያችን እንግዲህ ከዚህ ከወቅታዊ የሀገራዊ ምክክር ጋር የተገናኘ ነው። በርካታ ሀገራት እንደኛ አሁን እንደገባንበት አይነት ሀገራዊ ቀውስ፣ የእርስ በርስ ግጭት፣ አለመግባባት ገብተው ዘመናትን ካሳለፉ በኋላ መጨረሻቸው በምክክርና በእንዲህ አይነት በናሽናል ዳያሎግ ችግሮቻቸውን ፈተው አሁን በጣም በጥሩ ኢኮኖሚያዊ እድገት እና ዲሞክራሲያዊ ስርዓት ግንባታ ላይ ያሉ የሀገራት ተሞክሮም አለና ሀገራት ምን ተሞክሮ እንውሰድ? ምክክር ስንል በጠረጴዛ ዙሪያ ቁጭ ብለን ተነጋግረን ለሆነ ችግራችን መፍትሄ የምንሰጥበት ማለት ነው። እንግዲህ የሀገራትን ታሪክ ስንመለከት ወደኋላ መለስ ብለን አንዳንድ ሀገራት ስልጣን ሽግግር የሚያደርጉት በኃይል ነው። አገራችን ኢትዮጵያም የዚህ ምስክር ናት። ከንጉሱ ወደ ደርግ ስንመጣ፣ ከደርግ ስርዓትም ወደ አብዮታዊ ዲሞክራሲ ስንመጣ የመጣንበት መንገድ በኃይል ነው። ኢቨን ሪፎርም እንኳን ስናደርግ ይታወቃል፣ የምናስታውሰው ነው። እና ብዙ ችግሮች አሉ። እንዲህ አይነት ችግሮች ሁልጊዜ ግን አክሳሪ ናቸው፣ ሀገርን ወደኋላ ይጎትታሉ። መገዳደል አለ። ይሄን ማስወገድ የሚቻለው በመነጋገር ነው። ንግግር ደግሞ ሰላማዊ መንገድ። ንግግር የሰው ልጅ የሆነውን የውድ የሆነውን የሰው ልጅ ህይወት አያሳጣም። እንደ ኢትዮጵያ ምንድን ነው የምንመካከረው ስንል ባለፉት ዓመታት የተሰሩ ስህተቶች አሉ። የነጠላ ትርክት የሰራው ሴራ አለ፣ የፈጠረብን ችግር አለ። ምክር ያስፈለገው ለምንድን ነው አሁን እየተዋጋን ያለነው እርስ በርሳችን? እኛ ኢትዮጵያውያን እርስ በርሳችን አንዋጋም። ቢከፋን እንኳን እንቁ የሆኑ ሊያሻግሩ የሚችሉ አይደለም ለኢትዮጵያውያን፣ እውነት ለመናገር አይደለም ለኛ ለኢትዮጵያውያን፣ ለዓለም ሊተርፉ የሚችሉ እንደ ሽምግልና፣ እንደ አብወለድ፣ እንደ አባጋር፣ ሌሎችም እንደ ጋዳ፣ ሌሎችም ትልልቅ ችግርን ከስሩ ነቅለው የሚጥሉ መፍትሄ ማምጣት የሚችሉ እንትኖች አሉ። ያ ከዛ ወተናል። ስለዚህ ይህን ለመመለስ ምክክር ያስፈልጋል በሚል ታምኖበት መምከር የሚቻለው ከዚህ ችግር ለመውጣት ነው። የሩዋንዳን ማየት እንችላለን። በ1994 ያ የዘር ጭፍጨፋ ከተደረገ በኋላ ምንድነው ያደረጉት? ጌቻቻ የተባለውን ወይም ደግሞ ጋካ የሚባል አይነት የባህል የሀገር ራሳቸውን የሀገር በቀል የግጭት መፍቻ ዘዴ ተጠቅመው ነው መሻገር የቻሉት። ተሻግረውታልም፣ ታምር ሰርተዋል ማለት ነው። በቃ ተሻግረዋል። እንደማያዋጣ ያተውታል። ትውልዶቻቸውን አጥተዋል። የአንድ ዘመን ትውልድ አጥተዋል። ስለዚህ ተምረውበታል ማለት ነው። እኛ ኢትዮጵያውያን ደግሞ
ከዚህ ጋር በቃ ልንል እንችላለን። ከነዚህ ተምረን ቢያንስ ለቀጣዩ የተሻለ ነገር ከነሱ ልምዶች የምንቀምራቸው ነገሮች አሉ። አሁን ምክክር እያደረጉ ከሚገኙ ተመካካሪዎች ምንድን ነው የሚጠበቀው? ምን ይላሉ? ከተፎካካሪ ፓርቲዎች ሊሆን ይችላል፣ ከተለያዩ አካባቢዎች ሊሆን ይችላል ወክለው መጥተዋል። የወከሉት ደግሞ ህዝብ ነው። ህዝብ ደግሞ ምን ሰጥቷቸዋል? አደራ ነው። አደራን አለመወጣት ደግሞ እንግዲህ ምን እንደሆነ ይገባኛል። አደራን መብላት ከባድ ነው። አደራን መወጣት ደግሞ ያስመሰግናል። ስለዚህ የዚህ የምክክር ኮሚሽን ተወያይ ማህበረሰብ ወክለው የመጡትን ማህበረሰብ ኢትዮጵያን ታላቋን ኢትዮጵያ የ3000 ዘመን ታሪክ ያላትን ሀገር በሁሉም በ8ቱም አጀንዳዎች ላይ የሚወሰኑ በጋራ የሆል ትርክትን ሊገነቡ የሚችሉ ኢትዮጵያዊነትን በዓለም ላይ በአደባባይ ሊያሳዩ የሚችሉ ላይ መወያየት ያስፈልጋል። የግል ጽንፍ ይዘው እኔ ያልኩት ይሁንልኝ ሳይሆን ሌሎቹን መጀመሪያ ማዳመጥ ያስፈልጋል። የሌሎቹን እረሮ፣ የሌሎቹን ስሜት፣ የሌሎቹን በደል ለማዳመጥ መዘጋጀትና ሁልጊዜም ከስሜት የጸዳ ውይይት ማድረግ ያስፈልጋል። የመጨረሻ መውጫ የማደርገው ጥያቄ ከምክክሩ በኋላ የተደረሰባቸው መግባባቶችና ስምምነቶች የወረቀት ብቻ ሆነው እንዳይቀሩ ወደ ተጨባጭ ህግና ፖሊሲ ስርዓት እንዲቀየሩ ዘላቂ ሰላምና መግባባት እንዲፈጠር ምን ይጠበቃል? ምን አይነት ያተገባበር ስልት ያስፈልጋል? በኋላ እስከማን ምን ይጠበቃል የምትለዋን ሐሳብ እንዲያካፍሉኝ ጋብዘውታለሁ። ኢትዮጵያ የሁላችን ናት የሚል እና ትክክለኛ በቀረቡ አጀንዳዎች ላይ ለኢትዮጵያ የሚጠቅም የሚያሻግር ነገር መወሰን ይኖርባቸዋል። ይሄ የመጀመሪያው ነው። ኮሚሽኑም ያን የተወሰነ ውሳኔ የተደረሰበትን የምክክሩ ሂደት ያመጣውን ውጤት ካለምንም ማመንታት ካለምንም ማቅማማት የተወሰነውን ውሳኔ ለህዝብ ማድረስ የመጀመሪያ ይሆናል ማለት ነው። ከዚያ በኋላ የሚሰጡ ዳይሬክሽኖችን ከማን ምን ይጠበቃል ከተባለ አንደኛ ምናልባት የምክክር ኮሚሽኑ ራሱ ተቋምነቱን በህግና በአዋጅ አሻሽሎ ሊቀጥል ይችላል። ይህን ጉዳይ የሚከታተል የሚያስፈጽም የሚከታተል ተቋም ያስፈልጋል። የመጀመሪያው እኒህ የተፈቀዱ በህዝብ የተወሰኑ በህዝብ ድምፅ ባላደራዎች የተወጡትን አደራ ተግባራዊነቱን የሚከታተል የመፈጸሙን በየቀኑ ለህዝብ አንድ ባንድ እየተከታተለ ሪፖርት የሚያደርግ የሚገመግም ክፍተቶች ካሉበትን ክፍተቶችን የሚያስተካክል እንደ ተቋም ያስፈልጋል። መንግስት ይህ የምክክር ኮሚሽን ያመጣው አማራጭ እንዲህ አይነት ስርዓት ተዋቅሮ እንዲህ እስከሚመጣ ድረስ እንዲህ አይነት ነገር መሰራት አለበት ካለ በሙሉ ልብ ከጠቅላይ ሚኒስትሩ ጀምሮ መስዋዕትነት መክፈል ያስፈልጋቸዋል። በሰላማዊ መንገድ አሁንም ህዝቡም ትግሉን እንዲቀጥል ትክክለኛውን ትክክል ስህተት የሆነውን ስህተት ብሎ እንዲናገር ምናልባትም ከሁሉም አካላት የሚጠበቀው እኛ ሰው ያልፋል፣ የዚህ ዘመን ትውልድ ያልፋል። አባቶቻችን እንዳለፉት ሁሉ ወደድንም ጠላንም በሰው ሰራሽም በተፈጥሮም እናልፋለን። የሚያልፍ ሰው ደግሞ የሚያልፍ ታሪክ ለመስራት እስከሆነ ድረስ እዚህ መድረክ ላይ እዚህ በሁሉም በየድርሻው ያለው የድርሻውን ማበርከት አለበት። በተለይም ተቋማት ግንባታ ላይ መደገፍ ያስፈልጋል። መምህር ሰለሞን እሸቱ በመቅደላ አምባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር ለሰጡን ጊዜ ላካፈሉን ሐሳብ በእጅጉ በአድማጭ ተመልካቾች ስም አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። እሺ